ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንዴት ናችሁ አድማጮቻችን? ፓፒዮ የልጅነቱን ጊዜ ወደ ኋላ ሲያጠነጥን የእናቱ ትዝታ ይገስፋል። እናቱን እንዴት እንዳጣት ሲያስብ ይንገበገባል። እናቱ መምህርት ነበረች። በተጨማሪም ግን በትርፍ ጊዜዋ የምትከውነው የበጎ አድራጎት ስራ ልጆቿም ተማሪዎቿም ሁሉም ሰዎች እንዲያደርጉት ትመክር ነበር። ህመምተኞችን መጎብኘት፣ ደካሞችን ማገዝና የመሳሰሉትን። ፓፒዮ አዳሪ ትምህርት ቤት እያለ ነው እናቱ በድንገተኛ ተላላፊ በሽታ ያለፈችው። በመጨረሻውም ሰዓት የፓፒዮን ስም እየጠራች ማረፏ ደግሞ የእግር እሳቱ ነበር። ፓፒዮ እናቱን ካጣ በኋላ ባህሪው ሙሉ በሙሉ ተቀይሯል። እናትና ልጅ አንድ ላይ ለምን አየሁ እያለ ጠብ ያጭራል፣ ይደባደባል፣ ብዙ ጊዜ ያሸንፋል። በአቅም ይበልጠኛል የሚለውን ሰው ደግሞ ለሌላ ግጥሚያ ያመቻቻል። ባለፈው ክፍል ትረካችን እንደሰማነው በአቅም የማይችለው የመሰለውን ተማሪ ኮምፓስ በመወራወር ሲገጥመው ፓፒዮ የወረወረው ኮምፓስ ልጁ ላይ ተሰክቶ ነበር። መቼም ይሄ በይቅርታ የሚታለፍ ጥፋት አይደለም። ምን ተቀጥቶ ይሆን? የዛሬው ክፍል ምላሽ ይሰጣል። ፓፒዮ ቁጥር 2 ክፍል 42 ነው። ከኔ ጋር መጋጠም ፈራህ እንዴ አልኩትና አዎ አንተ ከኔ እንደምትጠነክር አውቃለሁ። ግጥሚያችን ሚዛናዊ እንዲሆን ከፈለክ ኮምፓስ በመወራወር መጋጠም እንችላለን። ኮምፓስ በተለይ በሂሳብ ትምህርት ክፍለ ጊዜ የተለያዩ ቅርጾችን ለመሳያ የሚያገለግል አንዱ ጫፉ ሹል የሆነ ከብረት የተሰራ መሳሪያ ነው። ካልፈራ ሂድና የራስን ይዘናና በ5 ደቂቃ ውስጥ ከህንጻው ጀርባ እንገናኝ አልኩት። ጠብቀኝ መጣሁ ብሎ ወደ መኝታ ክፍሉ እየተጣደፈ ሄደ። ከጥቂት ደቂቃዎች በኋላ ከህንጻው ጀርባ ተገናኘንና ራቅ ብለን ቆምን። ኮምፓሱን በየተራ እርስ በርሳችን ልንወራወር ተዘጋጀን። እሱ ሲወረውር ሳተኝ፣ እኔ ግን ሲወረውር ኮምፓሱ ሄዶ ከልቡ በታች ተሰካ። በልጁ ላይ ላደረስኩት ጉዳት ክስ ስለተመሰረተብኝ የኔን ጉዳይ የያዘውን ዳኛ እኔና አባዬ ሄደን ስናነጋግረው እድሜ 17 ሆኖ ነበር። ክሱን ለማቋረጥ ያለው ብቸኛ አማራጭ የባህር ኃይል ውስጥ ተመዝግቤ ወታደር ሆኜ እንዳገለግል ካደረገኝ ብቻ እንደሆነ ዳኛው ለአባቴ ነገረው። በመሆኑም በሀብና የፖሊስ ጣቢያ ተገኝቼ በባህር ኃይል ውስጥ ለ3 ዓመታት ላገለግል ፊርማዬን አኖርኩኝ። ለፈጸምኩት ጥፋት አባቴ በእውነቱ አልተቆጣኝም ወይም አልቀጣኝም። ሄነሪ አለኝ አባዬ። ሄነሪ ብሎ የሚጠራኝ ጉዳዩ ከበድ ያለ ሲሆን ነው። እኔ ያልከውን አምናለሁ። እንደው ጉዳዩን በትክክል ለመረዳት ያህል ግን ከልጁ ጋር በስለት መሳሪያ እንጋጠም ያልከው በጉልበት ካንተ ስለሚበልጥ ነው አይደለም ብሎ ጠየቀኝ። አዎ አባዬ፣ በዛ ምክንያት ነው አልኩት። እንደዚያ ከሆነ ልጄ ያደረከው ነገር ስህተት ነው። ምክንያቱም በዚያ መንገድ ከተበኞቻቸው ጋር የሚጋጠሙት ልማደኛ ወንጀለኞች ናቸው። አንተ የኔ ልጅ ግን ወንጀለኛ አይደለህም። አዎ ወንጀለኛ አይደለሁም። ግን ተመልከት ምን አይነት ችግር ውስጥ ራስህን እንደከተትከው። እስቲ ያስበው፣ እናትህ ብትኖር ኖሮ እንደዚያ በማድረግህ እንዴት ስሜቷን ትጎዳው እንደነበር። እኔ ግን ያደረኩትን በማድረጌ የማየን ስሜት የጎዳኋት አይመስለኝም። ለምን እንደዛ አልክ ልጄ?
ሲጀመር ለሷ ስል ነው ጠብ ውስጥ የገባሁት። አልገባኝም። ምን ለማለት ፈልገህ ነው ሄነሪ? ማለቴ ሌሎች ልጆች እናታቸውን ፊቴ ላይ ያመጡ እንቁልልጭ ሲሉ ያንን እያዩ ዝም ማለት ስለማያስችለኝ ነው። ሄነሪ ስማኝ ልንገርህ፣ በዚህኛውም ሆነ ከዚህ በፊት በነበሩ ሌሎች ጸቦች የተሳተፍከው ለእናትህ ብለህ አይደለም። ከሰው ጋር ስትጣላ የነበረው ለእናትህ ባለህ እውነተኛ ፍቅር ተገፋፍተህ አይደለም። ግልጹን ለመናገር የጸቦቹ ዋና ምክንያት አንተ ራስ ወዳድ ስለሆንክ ነው። ከልጆች ጋር ስትጣላ የነበረው ያንተን እናት ክፉ ጣፈንታ በሞት ስለነጠቀህ በአንተ የደረሰው በሌሎች ልጆችም እንዲደርስ በመፈለግ የቅናት ስሜት በመነሳሳት ነው። እንደርግጥ እንደዛ ስታደርግ አይታወቅህም ነበር። ሄንሪ፣ ከዚህ በፊት ነግሬህ ባላውቅም መምህር ጓደኞቼ ከሚስቶቻቸው ጋር እጅ ለእጅ ተያይዘው ወደ እኔ ሲመጡ እነሱን እያየሁና እናትህ ከጎኔ ስለሌለች ልክ እንዳንተ ሁሉ እኔም በውስጤ እሰቃያለሁ። ባልና ሚስቶቹን ባየሁ ቁጥር እነሱ ስላላቸውና እኔም ሊኖረኝ ይገባ ስለነበረው ደስታ ከማሰብ ራሴን ላስቆመው አልችልም። የኔ ስሜት ካንተ የሚለየው ግን እኔ በሌሎች ደስታ ባለመመቅኘቴ ነው። እንደውም በተቃራኒው በእኔ ላይ የደረሰው አይነት አሳዛኝ ጣፈንታ ሌሎችን እንዳይገጥማቸው እመኝላቸዋለሁ። እውነት አንተ የእናትህ ልብ ነጸብራቅ ብትሆን ኖሮ በሌሎች ደስታ ደስ ይልህ ነበር። ለማንኛውም አየህ አይደል፣ አሁን ከገባህበት ችግር ለመውጣት የባህር ኃይል አባል ሆነህ ቢያንስ ለ3 ዓመት ማገልገል ይኖርብሃል። እነዚያ 3 ዓመታትም እንዲህ ቀላል የሚሆኑ አይነት አይመስለኝም። በእነዚያ ዓመታት የምትቀጣው ግን አንተ ብቻ አይደለህም። ምክንያቱም ለ3 ዓመታት ያህል አንድ ያለኝ ወንድ ልጄ ከአካባቢው ርቆ ስለሚሄድ እንደ ልብ ያላገኘው። ያ ሲሆን እኔም አብሬ የተቀጣሁ ማለት ነው አለና ቀጥሎ ወደ ልጄ በዚህ አይነት ሁኔታ እናት ብቻ ሳይሆን አባትህንም አጥተህ በማንኛውም ሰዓት ወላጅ አልባ ልትሆን ትችላለህ። ይሄንን በቀሪው ሕይወትህ ሁሉ ሁሌም አስታውስ ብሎ ሁሌም ልቤ ውስጥ ተቀርጾ የሚኖር ነገር ተናገረ። እንዲህ ለረጅም ጊዜ ትዝታ ውስጥ ገብቼ ስላለፈው ሕይወቴ እያሰብኩ ያለ የነበርንባት ናፖሊ የምትባል መርከብ ጥሩምባ ሲያምባርቅ ከተቀመጥኩበት ዘልዬ የተነሳው የጥሩምባው ጩኸት በትዝታ ሰጥሜ 18 ዓመቴን እንደያዝኩ ባህር ኃይል ውስጥ ለማገልገል ተመዝግቤ ከአባቴ ጋር ከፖሊስ ጣቢያ ወጥተን ስንጓዝ የነበርንበትን የቆየ ታሪክና ምስል ለቅጽበት ከአእምሮ ያጠፋው። ከዚያ ወዲያው ደግሞ ከመጥፎ ትውስታዎች ሁሉ የከፋው ከአባዬ ጋር ለመጨረሻ ጊዜ የተያየሁበትን ወቅት ከሌሎች ደስ የማይሉ ትዝታዎች ሁሉ ተለይቶ ብቻውን ወደ ላይ ብቅ አለ። ቦታው በሞን ማትረ በሚገኘው በላሳን እስር ቤት ካሉት የእስረኛ መጠየቂያ ደባሪ ክፍሎች ባንዱ ውስጥ ነበር። እያንዳንዳችን ከ1 ሜትር ያነሰ ስፋት ባለው መተላለፊያ ተራርቀው በብረት ፍርግርግ የተሰሩ ሳጥኖች ውስጥ ተቀምጠናል። በወቅቱ ሕይወቴ በገባበት መጥፎ ሁኔታና አባቴን እነዚያ አውሬዎች የብረት መጠፍረጊያው ድረስ እንዲያመጡት ባስገደደው ሁኔታ ምክንያት በራሴ አፍሬና ተናድጄ ውስጤ ተረብሾ ነበር። አባዬ የመጣው ቁጥር 1 ተጠርጣሪ ሆኜ በታሰርኩበትና የቆሸሸ የወሮ በሎች ዓለም የሥራ ውጤት በሆነው ጉዳይ ላይ ሊቆጣኝ ወይም በእኔ መናደዱን ሊነግረኝ አልነበረም። አባዬ ፊት ላይ ልጅ እያለሁ የእናቴን ሞት ሊነግረኝ ወደ እኔ የመጣ ጊዜ ያየሁበትን አይነት በጣም የመጎዳት ስሜት በግልጽ ይታያል። አባቴ የአብራኩ ክፋይ የሆንኩትን እኔን ለ30 ደቂቃ ያህል ሊያይ በራሱ ፍቃድ ወደ እስር ቤት የመጣው ልጁ ባሳየው መጥፎ ባህሪ ምክንያት
ሊረግመው ወይም ተጠርጥሮ የታሰረበት ከባድ ጉዳይ በቤተሰቡ ክብርና የአእምሮ ሰላም ላይ የሚያመጣውን ጉዳት በተመለከተ ሊያስረዳው ወይም አንተ መጥፎ ልጅ ነህ ሊለው አልነበረም። ከዚያ ይልቅ የመጣው እንደ ሌሎች ወላጆች ልጆች በትክክለኛው መንገድ ሊያሳድገኝ ባለመቻሉ ይቅርታ እንዳደርግለት ሊለምነኝ ነበር። እዚያ መጥቶ ያለኝ ነገር ከሱ ፈጽሞ ያልጠበቅኩትና ልቤን በጥልቀት ሊነኩኝ ከሚችሉ በዓለም ላይ ካሉ ወቀሳዎች ሁሉ የከፋ ነበር። ልጄ ሪሪ፣ እዚህ እስር ቤት ውስጥ የተገኘኸው ሙሉ ለሙሉ በእኔ ጥፋት ነው ብዬ አምናለሁ። ለዚህ ሁሉ የተዳረግከው ሲበዛ አቅብጬ ስላሳደግኩ ስለሆነ ለዚህ ድርጊቴ ይቅር በለኝ አለኝ። እንደኔ በዓለም ላይ በ1923 ዓመተ ምህረት እንደነበረው አይነት ከብረትም የጠነከረ የፈረንሳይ ባህር ኃይል የወታደር ስነ ስርዓት የከፋ ምንም የስነ ስርዓት ቀኖና ሊኖር አይችልም። ወታደሮቹ በትምህርት ደረጃቸው በስድስት የሚከፈሉ ሲሆን እኔ ከላይ ስድስተኛው ላይ ነበርኩ። ያ ለኮሌጅ መግቢያ ፈተና እየተዘጋጀ ከነበረበት የመሰናዶ ትምህርት ቤት የመጣ የ17 ዓመት ልጅ እጅግ በጣም ዝቅተኛ የትምህርት ደረጃ ላይ ካሉ ሳጅኖች የሚሰጠውን ትዕዛዝ አይኑን ጨፍኖ ወዲያው ተግባራዊ የማድረግን አስፈላጊነት ሊረዳውም ሆነ ሊቀበለው አልቻለም። እኔ ከጦሩ ጋር ችግር ውስጥ የገባሁት ወዲያው እንደደረስኩ ነበር። ምንም ስሜት የማይሰጡ ወይም አመክንዮአዊ ያልሆኑ ትዕዛዞችን ተቀብሎ ተግባራዊ ማድረግ አልቻልኩም። በሌላም በኩል በእኔ የትምህርት ደረጃ ላይ ያለ ማንኛውም ሰው ማድረግ እንደሚጠበቅበት ልዩ ኮርስ ለመውሰድ ፈቃደኛ ሳልሆን ቀረው። በመሆኑም ወዲያውኑ ከኢስትራሶች ማለትም ስነ ስርዓት ከማያከብሩ መጥፎ ከሆኑና ልዩ ሙያ ከሌላቸው ወታደሮች መካከል ተመደብኩ። በዚህም ምክንያት በጣም መጥፎ፣ የማይረቡ፣ ደባሪና እዚህ ግቡ የማይባሉ ስራዎችን የምንሰራው እኛ ነበር። እንደ ድንች መላጥ፣ ፀጉር መላጨት፣ ቀኑን ሙሉ የቀበቶ መታጠቂያ ብረት መወልወል፣ የድንጋይ ከሰል በአካፋ መዛቅ፣ የመርከቡን ወለል መወልወል የመሳሰሉ ስራዎችን ሁሉ የኛ ለስነ ስርዓት ቀኖና ተገዢ ያልሆኑ ወታደሮች የዕለት ተዕለት ስራ ነበር። ከመርከቡ ጭስ ማውጫ ጀርባ ተደብቃችሁ ምን እያደረጋችሁ ነው? ይለናል አንዱ ሳጅን። ሳጅን፣ አሁን ነው የመርከቡን ወለል አጽድተን የጨረስነው። እውነታችሁን ነው? በሉ እንደገና አጽዱት። በዚህ ጊዜ ግን የምታጸዱት ከፊት ወደ ኋላ ነው። አሁን ግን በደንብ ካልጸዳ ቅጣት ይጠብቃችኋል። የባህር ኃይል ወታደር ከውጪ ሲያዩት ደስ ይላል። አንድ የፈረንሳይ የባህር ኃይል አባል ካናቷ ላይ እንደ ቂጣ የተጠፈጠፈች በትንሹ ባግድመት ጭንቅላቱ ላይ ከተቀመጠች ነጭ ኮፍያ ከኮፍያው መሃል ላይ ካለችው ብርቱካናማ ቀለም ያላት ቱባ ክር የምትመስል ትንሽ ጌጥ በጣም ሰፊ ሰማያዊ ኮሌታ ካለው ሸሚዝ ጋር የደንብ ልብሱ ሰውነቱ ላይ እንዲስማማ ተደርጎ በልኩ የተሰፋ ነው። እኛ ዋጋ ቢሶቹ ግን የደንብ ልብሳችን በልካችን እንደገና እንዲሰፋ አይፈቀድልንም። አለባበሳችን የበለጠ ባላማረና ሲያዩን የምንደብር በሆን ቁጥር ሳጅኖች ይበልጥ ደስተኛ ይሆናሉ። ይሁንና በዚህ አይነት ድባብ ውስጥ የሚኖር አመፀኛ ሰው የሆነ ጥፋት ፈልጎ ከመፈጸም በፍጹም ሊቦዝን አይችልም። መርከባችን ከወደብ አካባቢ በቆመች ቁጥር ተደብቀን ከመርከብ ወርደን ሌሊቱን ከተማ ውስጥ እናሳልፋለን። የብስ ላይ ስንሆን የት ነው የምንሄደው? ወደ ሴተኛ ዳሪ ቤቶች። ከአንድ ወይም ሁለት ጓደኞች ጋር ሆነን ሴቶቹን ጀንጅነን ከነሱ ጋር ለመመቻቸት አፍታም አይወስድብንም። ከዚያ ሁላችንም አንዳንድ የየራሳችን ሴት ይዘን ስናበቃ ግብረ ሥጋ ግንኙነት በነፃ ከማድረጋችንም በላይ ለምግብ ወይም ለመጠጥ የሚሆን ገንዘብ ከያዝናቸው ሴቶች እንቀበላለን።
ወደ መርከባችን ስንመለስ ቅጣቶቹ ይበልጥ ተደጋጋሚ ስለሆኑ ለምደናቸዋል። መጀመሪያ ላይ የ15 ቀን ከዛ ቀጥሎ የ1 ወር እስር ይከተላል። አንድ ወቅት ላይ ድንች የመላት ሥራ ሰርተን ከጨረስን በኋላ ትንሽ ስጋና ዳቦ ስጠን ብንለው እምቢ ያለንን ምግብ አብሳይ ለመቀበል ብለን ከኩሽናው በላይ ባለ ጣራ ላይ ሆነን በአየር ማቀዝቀዣው በኩል ጫፉ ላይ መንጠቆ ያለበት ገመድ ወደ ታች ልከን እሱ ዞር ባለበት ቀስ ብለን ለሁላችንም የሚበቃ 1 እግር ሙሉ የተጠበሰ የበግ ስጋ ሰርቀን ስናበቃ በድንጋይ ማከማቻው ክፍል ውስጥ ሆነን በላ ነው። ለዛ ጥፋታችን ቅጣት ለ45 ቀናት በባህር ኃይሉ እስር ቤት እንድንታሰር ተፈረደብን። ቱሎን ከተማ ውስጥ ባለ እስር ቤት ግቢ ውስጥ በረዶ በሚጥልበትና እንደ ጉድ በሚቀዘቅዝ ክረምት ሙሉ ለሙሉ ራቁታችንን አስረው ገላ መታጠቢያ ቤት ውስጥ ቀዝቃዛ ውሃ በያዘ ግዙፍ ገንዳ ውስጥ ይነክሩን ነበር። 10 ፍራንክ እንኳን ዋጋ የማያወጣ የማይረባ የባህረኛ ኮፍያ አድርጌ የሥነ ሥርዓት አስከባሪ ኮሚቴ ፊት ስቀርብ የተከሰስኩት የባህር ኃይሉን ንብረት ማውደም በሚል ክስ ነበረ። ባህር ኃይሉ ውስጥ ሁሉም ሰው የሚያደርገውን ወታደራዊ ኮፍያ ሲሰጠው ከነበረው ኦሪጂናል ቅርጹ ይቀይረዋል። የሚቀይረውም አሪፍና ቄንጠኛ እንዲሆን በሚያስችለው ቅርጽ እንጂ ቆቡን በሚጎዳ መልክ አልነበረም። መጀመሪያ ኮፍያውን በውሃ ታረጥበዋለህ። ከዚያ ከ3 ጓደኞች ጋር ሆነ በተቻለ መጠን በኃይል እየጎተታችሁ በ3 አቅጣጫ ተወጥሩትና በኮፍያው የውስጠኛው ክፍል ጣራ ላይ ባለው በክፈፉ ዙሪያ ስስና ቀጭን የሆነ እንደ ዘንባባ ቅጠል የሚተጣጠፍ የአሳ ነባሪ አጥንት በክብ ቅርጽ ስታስገባበት ቆቡ ይወጠርና ካናቱ ላይ ልክ እንደ ቂጣ ጠፍጣፋ ይሆናል። በተጨማሪም ከኮፍያው መሃል ላይ የምትደረገው የምታምር ብርቱካናማ ቀለም ያላት ቱባ ክር የምትመስል ትንሽ ጌጥ በመቀስ በጥንቃቄ ከተከረከመች ኮፍያውን ሴቶች ሲያዩት ጭንቅላት ላይ በትክክል የሚያርፍ ላይን ደስ የሚል ኮፍያ ነው ይላሉ። በደረስንባቸው ከተሞች ውስጥ የሚያጋጥሙን ሴቶች ያቺን ኮፍያው መሃል ላይ ያለች ትንሽ ቱባ ክር የምትመስል ጌጥ መንካት ጥሩ ገድ ያመጣል ብለው ያስባሉ። ስለዚህ እሷን ለሚነኩበት እንደ ክፍያ አድርገው ወታደሮችን ሳም ያደርጉ ነበር። የነበርኩበት የባህር ኃይል ክፍል ውስጥ አንድ ክፉና ደደብ የወታደር ፖሊስ ነበር። በቃ ጥምድ አድርጎ ይዞኝ ነበር ማለት ይቻላል። በጭራሽ ሰላም ሰጥቶኝ አያውቅም። ቀንና ሌሊት እግር እግሬን እንደተከታተለኝ ነበር። በመሆኑም በሱ ተማርሬ 3 ጊዜ ያህል ከምድብ ስራዬ ላይ ጠፍቼ አውቃለሁ። ስጠፋ ግን ከ5 ቀንና 23 ሰዓታት በላይ ውጭ ቆይቼ አላውቅም። ምክንያቱም ከምድብ ስራህ ላይ ለ6 ቀናት ከጠፋህ እንደ ከዳህ ይቆጠራል። በአንድ ወቅት ኒስ ከተማ ላይ ከዳተኛ ከመባል ያመለጥኩት ለጥቂት ነበር። ማታ ላይ ከሆነች ልጅ ጋር ጥሩ ጊዜ አሳልፌ ጠዋት ላይ ስነቃ ሰዓቱ ረፍዷል። ከዚያ በኋላ ከ1 ሰዓት ባነሰ ጊዜ ውስጥ ወደ ምድብ ቦታዬ ባልመለስ እንደ ከዳሁ ይቆጠር ነበር። ስለዚህ ልብሶቼን በወከባ ለብሼ እየሮጥኩ ወደ መንገድ ወጥቼ የሚያስረኝ ፖሊስ መፈለግ ያስኩኝ። ከዚያ አንድ ወፍራም ፖሊስ ሳይ እየሮጥኩ ወደሱ ሄጄ እንዲያስረኝ ጠየቅኩት። ፖሊሱ የሆነ ደግ መሳይ ሲሆን ወንድሜ ተረጋጋ፣ አሁን ወደ መርከብ ተመለስና ቀስ ብለህ ላለቆች ንገራቸው፣ ሁኔታን ይረዱታል። ሁላችንም እኮ አንድ ወቅት ላይ ወጣቶች ነበር አለኝ። ከ1 ሰዓት በኋላ እንደ ከዳሁ ይቆጠርብኛል ብዬ ብነግረውም ምንም ሊሰማኝ አልቻለም። ስለዚህ አንድ ድንጋይ ከመሬት ላይ አነሳሁና በአቅራቢያው ወደ ነበረ ሱቅ መስኮት እየጠቆምኩት አሁኑኑ ካላሰርከኝ በዚህ ድንጋይ የሱቁን መስታወት ነው የማረግፈው አልኩት። አንተ ስብድ ሳትሆን አትቀርም፣ በል ወደ ፖሊስ ጣቢያው ተከተለኝ አለ። እዚያ አድርጌ በከዳተኝነት ከመመዝገብ ባመልጥም የተሰጠኝን የባህር ኃይል ኮፍያ እንዲያምር ብዬ መወጠሬን እንደ ጥፋት ቆጥረውብኝ ኮርሲካ ውስጥ
ካልቪ ከተማ ወደሚገኙት የጸባይ ማረሚያ ቤቶች ላኩኝ። ያ እንግዲህ በኋላ ላይ ወደ ግዞት እስር ቤት ላደረግኩት ጉዞ ያመቻቸኝ የመጀመሪያው እርምጃ ነበር ማለት ይቻላል። የጸባይ ማረሚያ ምድቡን ላካሚ ብለው በቅጽል ስም ይጠሩታል። እናም እዛ ስትሆን ልዩ የደንብ ልብስ ይሰጥሃል። እንደደረስክ ወዲያውኑ የአቀባበል ኮሚቴ ፊት ትቀርባለህ። እውነተኛ ከሚዛ መሆንህንና አለመሆንህን ኮሚቴው ይወስናል። ከሚዛ የሚለው ስም የተወሰደው በ18ኛው ክፍለ ዘመን በደቡባዊ ፈረንሳይ ከነበሩና በንጉሥ ላይ ከሸፈቱ ተዋጊዎች ነው። ለዚያ ደግሞ ከሁለት ወይም ከሦስት የበላዮችህ ጋር በተከታታይ ተጋጥመህ ማንነትህን ማስመስከር አለብህ። በክሬት የወንድ ተማሪዎች የቅድመ መሰናዶ ሁለተኛ ደረጃ ትምህርት ቤት ባካበትኩት የመደባደብ ልማድ በመጠቀም በመጀመሪያ ዙር ጥሩ ተጋጣሚ ሆኜ ነበር። በሁለተኛው ዙር ከንፈሬ በመሰንጠቁና አፍንጫዬ መድማት በመጀመሩ የኮሚቴው ነባር አባላት ጣልቃ ገብተው ግጥሚያውን አስቆሙት። በግጥሚያው ወቅት ባሳየሁት ብቃት መሰረት በኮሚቴው የእውነተኛ ከሚዝነት ደረጃ ተሰጠኝ። በላካሚ በኮሪስካዊ የተወካዮች ምክር ቤት አባል የወይን እርሻ ላይ ካለምንም ረፍትና ርህራሄ ከጠዋት እስከ ማታ እንድንሰራ ይደረግ ነበር። አስቸጋሪ ጸባይ ያላቸው ወታደሮችን እንደዚያ በማድረግ መገራት አለባቸው ብለው ያምኑ ነበር። ከዚያ በኋላ ባህረኛ መሆናችን ሁሉ ቀርቶ በቫስቲያ በሰፈረው የ173ኛ እግረኛ ብርጌድ ስር ሆነን ነበር። በካልቪ ከተማ ያለው ሲታዴል ወይም የግንብ ምሽግ ከስር ቤታችን ተነስተን በትከሻችን ላይ አካፋ ወይም ዶማ ተሸክመን ሥራ ወደምንሰራበት ወደ ካላንዚና የምንሄደውና ከዚያ ስንጨርስ ደግሞ በፍጥነት ወደ እስር ቤታችን እናደርግ የነበረው የ2 ኪሎ ሜትር የእግር ጉዞ እስከ ዛሬ ድረስ ምስሉ በአእምሮ ያለ። እኛ ታራሚዎች የነበርንበትን ሕይወት ለመቋቋም ከምንችለው በላይ በጣም አስቸጋሪ ስለነበር አመፅን። ከአመፁ መሪዎች ውስጥ አንዱ እኔ ስለነበርኩ ደርዘን ከሚሞሉ ሌሎች ታራሚዎች ጋር ከነበርኩበት ቦታ ወደ ባሰውና በኮርቴ ወደሚገኘው የማረሚያ ጣቢያ ተላኩኝ። እዚያ ከተራራው አናት ላይ የግንብ ምሽግ አለ። ከጣቢያው አጠገብ ለምልምል ወታደሮች የመጫወቻ ሜዳ ለማዘጋጀት በቀን 2 ጊዜ 600 ደረጃዎችን ወደ ላይና ወደ ታች እንወጣና እንወርድ ነበር። ከነዚያ የአውሬ መንጋዎች ጋር እዚያ ሲኦል የሆነ ቦታ ውስጥ እያለሁ ነበር በአንድ ሲቪል በኩል ቱሉን እያለሁ ከተዋወቅኳት ሴት ዘንድ የሆነ ማስታወሻ በሚስጥር እጄ ላይ የገባው። ማስታወሻው በውስጡ ነፍሴ ከዚህ ዘግናኝ ቦታ ለመውጣት ከፈለክ አውራጣትን ቁረጠው። ሕጉ እንደሚለው የአውራጣት መቆረጥ ካለበት ምድብ ወዲያውኑ ወደ ድጋፍ ሰጪ ክፍሎች መዘዋወር እንድትችል ያደርጋል። ጉዳቱ የደረሰብህ በስራ ላይ ያለህ በተከሰተ አደጋ ከሆነ ደግሞ ለየትኛውም ወታደራዊ አገልግሎት እስከ ወዲያኛው ድረስ ብቁ እንዳትሆን የሚያደርግ ስለሚሆን ከጦር ሰራዊቱ እንድትሰናበት ያደርጋል። ይህንን የሚለው የ1831 ዓመተ ምህረት ሕግና በሐምሌ 23 1883 ዓመተ ምህረት የወጣው መመሪያ ነው። ከሰራዊቱ ተሰናብተ እስክትመጣ እየጠበቅኩ ያንተው ክላራ የሚል መልእክት ይዟል። ያ ማስታወሻ ከደረሰኝ በኋላ እቅድ አውጥቼ ድርጊቱን ለመፈጸም ብዙም አልዘገየውም። ስራችን በየቀኑ ከተራራው ላይ ወደ 50 ኪዩቢክ ጫማ የሚሆን አፈር መቆፈርና ያንን አፈር በጋሪ እየገፉ 45 ሜትር ርቀት ላይ ሜዳውን ለመደልደል ጥቅም ላይ የማይውሉ ነገሮችን ሁሉ ጭኖ ወደሚወስደው ገልባጭ መኪና ያለበት አካባቢ መውሰድን ሁሉ ያጠቃልላል። ስራውን የምንሰራው 2 እየሆንን ነው። የሆነ ሆኖ አውራ ጣቴን በስለታማ መሳሪያ መቁረጥ የለብኝም። ምክንያቱም እንደዛ ባደርግ በራስ ላይ ጉዳት በማድረስ በሚል ተከስሼ ለሌላ 5 ተጨማሪ ዓመታት በላኮሚ እንዳሳልፍ ያደርገኛል። ስለዚህ ሌላ ዘዴ መፈለግ ነበረብኝ።
ፓፒዮ የተቀጣው ከባድ ቅጣት ነው። ከዚህ በኋላ መደበኛ ትምህርቱን መቀጠል አይችልም። 18 ዓመት ስላልሞላው ከእድሜው ጋር ተመጣጣኝ ቅጣት ተበይኖበታል። በአየር ኃይል ለ3 ዓመታት እንዲያገለግል። ለፓፒዮ ብዙም የሚመች አይደለም። እንደውም ይበልጥ አመፀኛ ሊያደርገው እንደሚችል ራሱም ያውቃል። አባቱም ከመቆጣት ይልቅ ጥፋቱን ወደ ራሱ ወስዶ ለመምከር ሞክሯል። ቅጣቱ የአባቱም እንደሆነ ነግሮታል። ፓፒዮን በባህር ኃይል በቀጣይም ክፍል እናየዋለን። ፓፒዮ ቁጥር 2 ክፍል 43 ይቀጥላል። አብራችሁን ስለነበራችሁ በጣም እናመሰግናለን አድማጮቻችን። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።